ሙዚቃ ታሪክ ውስጥ ስማቸው በቀዳሚነት ከሚነሱትና በርካታ ተወዳጅ ስራዎችን ለአድናቂዎቻቸው ካበረከቱት አንጋፋ አርቲስቶች መካከል አንዷ የሆነችው ድምፃዊት ራሄል ዮሐንስ ከዚህ ዓለም በሞት መለየቷ ተሰምቷል። ያራዳ ልጅ ካለ ቋንቋ ነው መወደድ ለናመናቸው ሸጋነ ለለባቸው መኮንን አርቲስቷ ከድምፃዊነቷ ባሻገር በሆቴልና መስተንግዶ ዘርፍም ጉልህ አሻራ ያሳረፈች ስኬታማ የስራ ሰው ነበረች። ድምፃዊት ራሄል ዮሐንስ መዲናችን አዲስ አበባ ውስጥ በተለይ ካሳንቺስ ግቢ ገብርኤል አካባቢ ሚያዝያ 27 ቀን 1939 ዓ.ም ተወለደች። ለቤተሰቦቿ የበኩር ልጅ ስትሆን ሀና በተሰኘ ዝነኛ ዘፈኑ ከሚታወሰው ታናሽ ወንድሟ አንጋፋው ድምፃዊ ሰይፉ ዮሐንስ ጋር የቄስ ትምህርትን እስከ ዳዊት ድረስ ተከታትላለች። የአንደኛ ደረጃ ትምህርቷን ደግሞ በአሰፋ ወሰን ትምህርት ቤት አጠናቃለች። ወደ ሆቴል ሙያ ከፍተኛ ዝንባሌ የነበራት ራሄል በራስ ሆቴል ለ3 ወራት ያህል የአጠቃላይ መስተንግዶ ስነ ስርዓት ስልጠና ወስዳለች። በመቀጠልም በምርጫዋ በጊዮን ሆቴል የወይን መስተንግዶ ትምህርትን ለ2 ዓመታት በመከታተል በዲፕሎማ ተመርቃለች። በሆቴል ቆይቷ እንደ ጋማል አብዱ ናስር፣ ሴኩ ቱሬና ኩዋሚ ንኩርማ ያሉ የአፍሪካና የዓለም መሪዎችን እንዲሁም ከፍተኛ የሀገር ውስጥ ባለስልጣናትን በከፍተኛ ሙያዊ ብቃት የማስተናገድ እድል አግኝታለች። ገና በልጅነቷ የበረራ አስተናጋጅ የመሆን እድል የነበራት ቢሆንም በየብስ መስተንግዶ ስራዋን ጀምራ በሂደት እስከ ጀነራል ማናጀርነት ለመድረስ በቅታለች። በራስ ሆቴል፣ ጊዮን ሆቴል፣ አርጀንቲና፣ ታንዛኒያ እና ፊሊፒንስ ኤምባሲ፣ ሸበሌ ሆቴል፣ ሂልተን ሆቴል እንዲሁም በፎርሺፕ ትራቭል የሰራች ሲሆን በግሏም አነስተኛ ሆቴል ከፍታ በስኬት አገልግላለች። አራዳ ልጅ ደግሞ በወቅቱ ከሚያገኟት መደበኛ ደሞዝ ይልቅ በፐርሰንት የሚከፋፍሉት የደንበኞች ስጦታ ቲፕ የተሻለ እንደነበር በህይወት ታሪኳ ታስታውሳለች። ወደ ሙዚቃው ዓለም መግባትና ስኬታማ አሻራዋን የአርቲስቷ ወደ ሙዚቃ ዓለም የመግባት ጉዞ የተጀመረው በአጋጣሚ ነበር። አንድ ቀን ድምፃዊ ከተማ መኮንንና ሌሎች አንጋፋ ሰዎች በቤቷ ተገኝተው ምግብ ከተመገቡ በኋላ በጋሽ ከተማ አጋፋሪነት ጨዋታው ይደራል። እሱ ማሲንቆ ሲጫወት እሷም አብራ ማንጎራጉር ጀመረች። በድምጿ የተደነቁት እንግዶችም የምግብ ቤቱን ስራ ትታ ወደ ሙዚቃው እንድትገባና ድምፃዊ እንድትሆን ያበረታቷት ሲሆን ይህም ለኪነ ጥበብ ህይወቷ መነሻ ሆነ። በ1970ዎቹ መጀመሪያ አንቺ ባለድሪ የተሰኘ የሙዚቃ አልበሟን ከሻምበል በላይነህ ጋር አወጣች። ለዚህም ስራዋ በአምባሰል ሙዚቃ ቤት 10,000 ብር የተከፈላት ሲሆን በግጥም ይልባ ገብረአብ እንዲሁም በሙዚቃ አበበ መለሰ ተሳትፎበታል። በ1983 ዓ.ም ከታዋቂዎቹ የሀገር ባህል ተጫዋቾች ከባህሩ ቀኝና ከይርጋ ዱባለ ጋር የሰራቻቸው ዘፈኖች በህዝብ ዘንድ ከፍተኛ ተወዳጅነትን አትርፈውላታል። አራዳ፣ ትዝታ፣ ምኒልክና ሀገሬ ኢትዮጵያ በግሏ ከሰራቻቸውና እስካሁን ድረስ ከሚደመጡ ተወዳጅ ስራዎቿ መካከል ይጠቀሳሉ። አርቲስት ራሄል ዮሐንስ ሙዚቃን እስካቆመችበት ጊዜ ድረስ 13 የሚያህሉ አልበሞችን ያሳተመች ሲሆን ከድምፃዊነቷ ባሻገር የዜማ ደራሲ ነበረች። ምኒልክ፣ ጀግናው ሰራዊትና ያስናቀች ወርቁን ስራ በራሷ ዜማ ያደሰችበት እንደ ኢየሩሳሌም ተጠቃሽ የዜማ ድርሰቶቿ ናቸው። የመጨረሻ ስራዋ በያሬድ ተፈሪ የተቀናበለው ዘናበል የተሰኘው አልበሟ ነበር። አርቲስት ራሄል ዮሐንስ የሁለት ወንድና የአራት ሴቶች ልጆች እናት ስትሆን በርካታ የልጅ ልጆችንም ለማየት በቅታለች። ልጆቿን በስነ ምግባር ለማሳደግ ያሳየችው ጥረትና ጥንካሬ በወቅቱ በግጥም ጭምር እንዲህ ተብሎ ተመስክሮላታል። አስማሪ ይሏታል ራሄል ሆዴን፣ አስማሪ ይሏታል ጭንቄ ራሄልን። ልጆች ለማሳደግ
ያደረገችውን። አንጋፋ ድምፃዊት ራሄል ዮሐንስ ማረፍ ለሀገራችን የሙዚቃ ኢንዱስትሪ ትልቅ እጣታ ነው። ለቤተሰቦቿ፣ ለወዳጅ ዘመዶቿና ለአድናቂዎቿ በሙሉ መጽናናትን እንመኛለን። በኢትዮጵያ የሙዚቃ ታሪክ ውስጥ ስማቸው በቀዳሚነት ከሚነሱትና በርካታ ተወዳጅ ስራዎችን ለአድናቂዎቻቸው ካበረከቱት አንጋፋ አርቲስቶች መካከል አንዷ የሆነችው ድምፃዊት ራሄል ዮሐንስ ከዚህ ዓለም በሞት መለየቷ ተሰምቷል። አርቲስቷ ከድምፃዊነቷ ባሻገር በሆቴልና መስተንግዶ ዘርፍም ጉልህ አሻራ ያሳረፈች ስኬታማ የስራ ሰው ነበረች። ድምፃዊት ራሄል ዮሐንስ መዲናችን አዲስ አበባ ውስጥ በተለይ ካሳንቺስ ግቢ ገብርኤል አካባቢ ሚያዝያ 27 ቀን 1939 ዓ.ም ተወለደች። ለቤተሰቦቿ የበኩር ልጅ ስትሆን ሀና በተሰኘ ዝነኛ ዘፈኑ ከሚታወሰው ታናሽ ወንድሟ አንጋፋው ድምፃዊ ሰይፉ ዮሐንስ ጋር የቄስ ትምህርትን እስከ ዳዊት ድረስ ተከታትላለች። የአንደኛ ደረጃ ትምህርቷን ደግሞ በአሰፋ ወሰን ትምህርት ቤት አጠናቃለች። ወደ ሆቴል ሙያ ከፍተኛ ዝንባሌ የነበራት ራሄል በራስ ሆቴል ለ3 ወራት ያህል የአጠቃላይ መስተንግዶ ስነ ስርዓት ስልጠና ወስዳለች። በመቀጠልም በምርጫዋ በጊዮን ሆቴል የወይን መስተንግዶ ትምህርትን ለ2 ዓመታት በመከታተል በዲፕሎማ ተመርቃለች። በሆቴል ቆይቷ እንደ ጋማል አብዱ ናስር፣ ሴኩ ቱሬና ኩዋሜ ንኩርማ ያሉ የአፍሪካና የዓለም መሪዎችን እንዲሁም ከፍተኛ የሀገር ውስጥ ባለስልጣናትን በከፍተኛ ሙያዊ ብቃት የማስተናገድ እድል አግኝታለች። ገና በልጅነቷ የበረራ አስተናጋጅ የመሆን እድል የነበራት ቢሆንም በየብስ መስተንግዶ ስራዋን ጀምራ በሂደት እስከ ጀነራል ማናጀርነት ለመድረስ በቅታለች። በራስ ሆቴል፣ ጊዮን ሆቴል፣ አርጀንቲና፣ ታንዛኒያ እና ፊሊፒንስ ኤምባሲ፣ ሸበሌ ሆቴል፣ ሂልተን ሆቴል እንዲሁም በፎርሺፕ ትራቭል የሰራች ሲሆን በግሏም አነስተኛ ሆቴል ከፍታ በስኬት አገልግላለች። በወቅቱ ከሚያገኟት መደበኛ ደሞዝ ይልቅ በፐርሰንት የሚከፋፍሉት የደንበኞች ስጦታ ቲፕ የተሻለ እንደነበር በህይወት ታሪኳ ታስታውሳለች። ወደ ሙዚቃው ዓለም መግባትና ስኬታማ አሻራዋን የአርቲስቷ ወደ ሙዚቃ ዓለም የመግባት ጉዞ የተጀመረው በአጋጣሚ ነበር። አንድ ቀን ድምፃዊ ከተማ መኮንንና ሌሎች አንጋፋ ሰዎች በቤቷ ተገኝተው ምግብ ከተመገቡ በኋላ በጋሽ ከተማ አጋፋሪነት ጨዋታው ይደራል። እሱ ማሲንቆ ሲጫወት እሷም አብራ ማንጎራጉር ጀመረች። በድምጿ የተደነቁት እንግዶችም የምግብ ቤቱን ስራ ትታ ወደ ሙዚቃው እንድትገባና ድምፃዊ እንድትሆን ያበረታቷት ሲሆን ይህም ለኪነ ጥበብ ህይወቷ መነሻ ሆነ። በ1970ዎቹ መጀመሪያ አንቺ ባለድሪ የተሰኘ የሙዚቃ አልበሟን ከሻምበል በላይነህ ጋር አወጣች። ለዚህም ስራዋ በአምባሰል ሙዚቃ ቤት 10,000 ብር የተከፈላት ሲሆን በግጥም ይልባ ገብረአብ እንዲሁም በሙዚቃ አበበ መለሰ ተሳትፎበታል። በ1983 ዓ.ም ከታዋቂዎቹ የሀገር ባህል ተጫዋቾች ከባህሩ ቀኝና ከይርጋ ዱባለ ጋር የሰራቻቸው ዘፈኖች በህዝብ ዘንድ ከፍተኛ ተወዳጅነትን አትርፈውላታል።